እግዚአብሔር ግን የሚሳነው ነገር የለም። የኛ አምላክ የተሰበረ የሚጠግን የታመመ የሚያድን የቆሰለ የሚፈውስ ብቻ አይደለም። የኛ አምላክ ለሞተውም ሕይወት ይሰጣል፣ ለተቀበረውም ትንሣኤ ያድላል። የ4 ቀን ሬሳ አልዓዛርን ከመቃብር ሲያስነሳው እኮ አይተናል። የመጨረሻው ለቅሶ ደራሽ የነ ማርታ የነ ማርያም እንባ አባሽ ነው የሆነው። ተደመደመ፣ አለቀ፣ አከተመ፣ አበቃ አንበል። በሰው ነው ያለቀው፣ በሰው ነው የተደመደመው፣ በሰው ነው የተሟጠጠው። አምላካችን ገና መስራት መጀመረና በእኛ ሕይወት ውስጥ ምንም አይነት ነገር ቢጎድል በግል ሕይወት ሊሆን ይችላል፣ በማህበራዊ ሕይወት ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ እንደ ሀገርም ዛሬ ብዙ የሚያስነቅፈን ነገር አለ። ብዙ የተዋረድንበት የምንነቀፍበት ምንሰደብበት የአሕዛብ መሳቂያ መዘባበቻ የሆንበት ነገር አለ። የእርስ በርስ ጦርነቱ፣ መበላላቱ፣ መነካከሱ፣ መለያየቱ ይሄ ነቀፌታ ነው። ይሄ ስድብ ነው፣ ነውር ነው። በቅድስት ሀገር በኢትዮጵያ ሀገሪቱ ሀገረ እግዚአብሔር ነው የምትባለው፣ ሕዝቡ ሕዝበ እግዚአብሔር ነው የሚባለው። ብዙ አድባራት ብዙ ገዳማት ያሉባት ምድር ናት ኢትዮጵያ። ማህሌቱ ይደርሳል፣ ሰዓታቱ ይቆማል፣ ስብሐተ እግዚአብሔሩ ይደርሳል፣ ቃለ እግዚአብሔሩ ይፈሳል፣ ኪዳኑ ይደርሳል፣ ቅዳሴው ይቀደሳል፣ ዝማሬው ይዘመራል። ብዙ መናንያት፣ ባይታውያን ባይታውያት፣ መነኮሳት መነኮሳያት ያሉባት ምድር ናት ኢትዮጵያ። መስዋዕቱ ይሰዋል። ምን የጎደለ ነገር አለ? እንደ ቅድስት ሀገር እንደ ኢትዮጵያ ቢሆን ኖሮ ከራሳችን አልፈን ለሌላው በተረፍ ነበረ። ዛሬ ግን ነቀፌታ አለብን፣ ስድብ አለብን፣ ነውር አለብን፣ ሁከት አለ፣ ጦርነት አለ፣ የእርስ በርስ መበላላት፣ መነካከስ፣ መለያየት አለ። ምን ሰማው የሞት ዜና ነው፣ የምንቆጥረው አስከሬን ነው ዛሬ በምድራችን ላይ። ዛሬም ባካችሁ አምላካችን እግዚአብሔርን ይሄን ስድብ ከኛ ርቅ፣ ይሄን ነቀፌታ ከኛ አስወግድ እንበለው። አሕዛብ እኮ አምላካቸው እግዚአብሔር ወዴት ነው ያለው ይላሉ እኮ። ወዴት ነው ያለው? እንግዲህ እግዚአብሔር ከነሱ ጋር እኮ ነው። እነሱ ከእግዚአብሔር ጋር ከሆኑ ይሄ ሁሉ መከራ ለምን ደረሰባቸው ይላሉ እኮ። ግራ እኮ የሚገባ ነገር እኮ ነው። የእንስሳት መብት በተከበረበት በ21ኛው ክፍለ ዘመን ዛሬ የሰው ልጆች መብት በኢትዮጵያ ምድር ላይ አልተከበረም። የሰው ሕይወት ርካሽ ነው። የሸቀጡ ዋጋማ ኑሮማ በየጊዜው እየጨመረ እየተወደደ ይሄዳል፣ እየከበደ። አሁን የረከሰው ኢትዮጵያ ላይ የሰው ሕይወት ነው። ዋጋ አጥቷል። የሰው ሕይወት ወድቆ ይቀራል። በጠራራ ፀሐይ ይተናል። ወጥቶ ለመግባት ስጋት ነው። ዛሬ ይሄን ያህል ሚሊዮን ብር አምጣ እየተባለ መታገት ነው። አንዳንድ ጊዜ ከፍለውም የማይድኑ ሰዎች አሉ። ገንዘባቸውንም ከፍለው ይገደላሉ። ምን ብቻ ዛሬ እንዴ ገዳማት ውስጥ ገብተው እኮ ክፉዎቹ፣ ጨካኞቹ፣ አረመኔዎቹ፣ ነፍሰ ገዳዮቹ ድምፀ አራዊቱን፣ ግርማ ሌሊቱን፣ ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው የሚኖሩትን ለሀገር ለወገን የሚጸልዩትን አራዊቱን አስለምደው ከአንበሳ ጋር ከንብ ጋራ ከጅብ ጋራ ከድብ ጋራ የሚጫወቱትን በግፍ እንደ በግ እንደ ዶሮ ሲያርዱ እንደ ጎመን ሲቀረድዱ አላየንም እንዴ? ካህናት፣ ዲያቆናት፣ አገልጋዮች፣ ምእመናንና ምእመናት ክርስቲያኖች በመሆናቸው ምክንያት ብቻ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ልጆች ስለሆኑ ብቻ አንገታቸው ላይ ያለው ማተብ የክርስትና ምልክቱ መስቀል እየታየ በግፍ ሲታረዱ አይተናል። እግዚአብሔር በቃችሁ ይበልን። አሁን ስለት መሳል፣ ብጻት መግባት፣ ልመና መለመን፣ ጸሎት ማቅረብ። ስለዚህ ነው ይሄን የመከራ ቀን እግዚአብሔር እንዲያሳጥረው
በቃችሁ እንዲለን አጽራረ ቤተ ክርስቲያንን አጽራረ ሃይማኖትን እንዲያስታግስልን የቀደመውን የአያቶቻችንን የቅድመ አያቶቻችንን የሰላም ዘመን የፍቅር ዘመን የደስታ ዘመን መልሶ እንዲያመጣልን ስዕለት መሳል ብጻት መግባት። ኢትዮጵያ የምትታወቀው በእንግዳ ተቀባይነቷ ነው። ዛሬ ግን የገዛ ልጆቿን የምታፈናቅል ናት፣ የምታሳድድ ናት፣ የምትገድል ናት፣ የምትወግር ናት። ይሄ ነው የዛሬው ታሪካችን። እኔ ምን ልንገራችሁ? ተጨንቀናል፣ እግዚአብሔር ከጭንቀታችን ያረጋጋል። አዝነናል፣ እግዚአብሔር ከሐዘናችን ያጽናናል። እባካችሁ ነቀፌታችንን አስወግድልን እንበለው፣ ስድባችንን አርቅልን እንበለው። የወገኖቻችንን ስጋ የምድር አራዊትና የሰማይ አሞሮች እየበሉት ነው ያሉት። እዚህ ዘመን ደርሰናል። ወጥቶ ለመግባት እኮ ሰላም የለም እኮ ዛሬ ስጋት እኮ ነው፣ ጭንቀት ነው፣ ፍርሃት ነው፣ ድንጋጤ ውስጥ እኮ ነው ያለነው። ሲመሽ እንዴት ይነጋል ነው። የመከራ ሌሊት ቶሎ አይነጋም፣ ረጅም ነው። ሲነጋ ቀኑ እንዴት አድርጎ ይመሻል ነው። የመከራ ቀኑ ቶሎ አይመሽም፣ ጭንቅ ነው። እግዚአብሔር በቃችሁ ይበለን። በእውነት ለቅዱስ ኢያቄም ለቅድስት ሐና ሐዘናቸውን ለደስታ ልቅሷቸውን ለሳቅ እንደቀየረ ለኛም ሐዘናችንን ለደስታ ይቀይርልን፣ ልቅሷችንን ለሳቅ ይቀይርልን። አይዟችሁ በፍጹም ልብ ከተመለስ የኛ አምላክ አያሳፍረንም። እስቲ በሉ ሕዝቤ በሉ ለዘላለም አያፍርም። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 አምላካችን እግዚአብሔር አያሳፍረንም፣ ብቻ እንዳናፍር ሆነን እንገኝ። እንዳናፍር መድኃኒቱ በሱ ማመን ነው፣ እሱን ተስፋ ማድረግ ነው። አይኖቻችንን ከሰዎች ላይ እናንሳ። ያመኑት ፈረስ በደንደስ ይላሉ አበው፣ ያመናቸውማ ገፍተው ጣሉን። አሁን እግዚአብሔርን እንመን። የማይለወጥ አምላክ እግዚአብሔር ነው። ወረት የሌለበት አምላክ እግዚአብሔር ነው። የማይተወን የማይጥለን የማይረሳን እግዚአብሔር ነው። ከእናት ይልቅ እናት ነው፣ ከአባት ይልቅ አባት ነው። ካመንን አናፍርም። በእርሱ የሚያምን ምን አይልም? አያፍርም። በሱ ካመንን አናፍርም። በሱ ካላመንን ግን እናፍራለን። አሁን ከሌላ ቦታ ሰላም፣ ከሌላ ቦታ በረከት፣ ከሌላ ቦታ ሕይወት፣ ከሌላ ቦታ ድህነት፣ ከሌላ ቦታ እርካታ፣ ከሌላ ቦታ ደስታ አንፈልግ። ደስታ፣ እርካታ፣ በረከት፣ ሰላም፣ እረፍት፣ ሕይወት ከአምላካችን ከእግዚአብሔር ነው የሚገኘው። እሱ ደግሞ ይሰጠናል። እንዳዘንን አንቀርም። እንባችን በጉንጫችን ላይ እንደወረደ አንቀርም። እስቲ በሉ እንደገና በሉ። አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። እስቲ እግዚአብሔርን አመስግኑ። መጽሐፈ ኢዮብ ምዕራፍ 8 ቁጥር 21 እንደገና እንድትሉ ትፈልጋለሁ። እንደገና በሉ። አፍህን ሳቅ ይሞላዋል፣ ከንፈሮችንም እልልታ ይሞላዋል። አዎ ይሞላዋል። አንድ ቀን እግዚአብሔር ቅዱስ ኢያቄም ቅድስት ሐና በእግዚአብሔር ፊት ቆሞ ለእግዚአብሔር ክብር ምስጋና ቀረቡ። በብሉይ ኪዳን እኮ ያልወለደች ሴት ዘር ያልተካች ፍሬ ያላፈራች ልጅ የሌላት ሴት መስዋዕት ማቅረብ አትችልም ነበር። ሐና ይሄ ነቀፌታ ነበረባት፣ ስድብ ነበረባት። ግን ልጅ በሰጣት ጊዜ መስዋዕቷን ይዛ መጣች፣ ይዛ ቀረበች። አዳምና ልጆቹ ሁሉ መከራ ውስጥ ነበርን። በቃ ችግር ውስጥ ጭንቅ ውስጥ ነበርን። በዲያብሎስ አገዛዝ ነበርን። እንደገና እኮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ተወልዶ አፋችንን ሳቅ ሞላው፣ ከንፈሮቻችንን እልልታ ሞላው። ከሞት ወደ ሕይወት፣ ከጨለማ ወደ ሚደነቅ ብርሃን፣ ከሲኦል ወደ ገነት አሻገረን። ከዲያብሎስና ከሰራዊቶች አዳነን። ዛሬም ይደረግልናል።
በዝሙት የምንኖር ዝሙት የሚያስነቅፈን በሴሰኝነት የምንመላለስ በዝሙት የረከስን እባክህ አምላኬ ሆይ ሰው አድርገኝ። ነቀፌታዬን አስወግድ፣ ስድቤን አርቅ እንበለው። በኃጢአት የምንነቀፍ ምንሰደባልና በአምልኮተ ጣዖት ምንነቀፍ በስካር በሲጋራ በጫት በአሽሽ ሱስ የምንነቀፍ ከዚህ መላቀቅ መለየት ያቃተን እባክህ አምላኬ ስድቤን አርቅ፣ ነቀፌታዬን አስወግድ እንበለው። ነቀፌታ አለብን። ማን ነው ነቀፌታ የሌለበት? ማን ነው ነውር የሌለበት? በሐሜት በተንኮል በሽንገላ በቂም በበቀል በጎጠኝነት የምንነቀፍ በሰይጣናዊ ቅናት የምንነቀፍ ሁሉ አሁን ነቀፌታችንን አስወግድ፣ ስድባችንን አርቅ እንበለው። አምላካችን እግዚአብሔር የሁላችንን ነቀፌታና ስድብ ከሕይወታችን ያርቅልን። ኬትም ቢሆን እንምጣ እስቲ በሉ፣ ወደኔ በሉ፣ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37። ኬትም እንምጣ ከአምልኮተ ጣዖትም ይሁን ከዘማዊነት ከሌብነት ከሰካራምነት ከጉቦኝነት ከነፍሰ ገዳይነት ከማንኛውም የኃጢአት ሥራ የበደል ሥራ ይሁን እንምጣ። አምላካችን እግዚአብሔር የምሕረት እጆቹን ዘርግቶ ይቀበለናል። የዛሬውን ንስሐ ይቀበላል። የዛሬውን እንባ ይመለከታል። የዛሬውን ጩኸት ያደምጣል። የኃጢአታችንን ስርየት ይሰጠናል። ከርኩሰታችን ይቀድሰናል። ነውራችንን ያንከባልላል። ነቀፌታችንን ያስወግደናል። በእውነት እግዚአብሔር ሰው ያደርገናል። ብቻኛ ከልብ እንመለስ። እግዚአብሔር ሥራው ከአእምሮ በላይ ነው። የታሰበልን ብዙ ነው። የተዘጋጀልን ብዙ ነው። እኛ ግን የእግዚአብሔርን ጊዜ በትዕግስት እንጠብቅ። እግዚአብሔር ሥራ የሚሰራበት ጊዜ አለው። ጊዜ ገቢር ለእግዚአብሔር ነው። እግዚአብሔር ሥራን የሚሰራበት ጊዜ አለው። በጊዜ ይሰራል፣ በእኛ ጊዜ አይሰራም። የእኛን ቀን መቁጠሪያ እናስቀምጥና በእግዚአብሔር ቀን መቁጠሪያ እንጠቀም እንጂ በራሳችን ሐሳብ አንጓዝ። አምላካችን እግዚአብሔር የጎደለብንን ነገር ይሙላልን። ምናልባት ትዳር መመስረት እየፈለግን ሕግ መግባት እየፈለግን የትዳር ባልንጀራ ያጣን የመሰለን ካለን እግዚአብሔር ለኛ የሆነውን የትዳር ባልንጀራ ይሰጣል። ለወንዶቹ ለኛ የሆነችውን ይሰጣል። ለሴቶቹ ለእናንተ የሆነውን ይሰጣችኋል። ለአዳም ሔዋንን ከጎኑ አውጥቶ የሰጠ ይሰጣል። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ነው የሚለው ቃሉ። ስለዚህ ይሰጣል። እግዚአብሔር መለመን ነው፣ መጠየቅ ነው። አንዳንዶች ባለማወቅ ጠፍተዋል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ብዙዎች ጠፍተዋል። እግዚአብሔር ከጥፋት ይመልስልን። ጠንቋይ ለራሱም አያውቅም፣ ጠንቅ ነው የሚውለው። ድግምተኛ፣ መተተኛ፣ አስማተኛ ምን አለው? ለራሱ ምንም የለው፣ የረከሰ ነው። የዲያብሎስ ባሪያ ነው፣ ምንም የለውም። ግን አንዳንዶች ባለማወቅ ከአጋንንት በጎ ነገር ይፈልጋሉ። በጎ ስጦታ ሁሉ ፍጹም በረከት ሁሉ ግን ከላይ ከሰማይ ከእግዚአብሔር ነው ይላል የያዕቆብ መልእክት ምዕራፍ 1 ቁጥር 17 ላይ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ከእግዚአብሔር ነው። ከዲያብሎስና ከሰራዊቱ በጎ ስጦታ የለም፣ በረከት የለም፣ ክፉ ነገር ነው ያለው። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አማናዊት መቅደሱ ናት። ቀደሰ ማሂደሩ ልዑል እንዳለ ክቡር ዳዊት ልዑል ማደሪያውን ቀደሰ ይላል መዝሙር 45 ቁጥር 4 ላይ። ለጊዜው በቆሙ በሰው እጅ ስለተሰራው ስለ ሕንፃ ቤተ መቅደሱ ተነግሯል። ፍጻሜው ስለ አማናዊቷ ቤተ መቅደስ ስለ ቅድስተ ቅዱሳን ስለ ድንግል ማርያም የዘመረው መዝሙር ነው። ልዑለ ባህሪ አምላካችን እግዚአብሔር ማደሪያው ማሂደረ መለኮት ቅድስተ ቅዱሳን ድንግል ማርያምን ለያት፣ አከበራት፣
ወደዳት መረጣት ማለት ነው። በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና አጸናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብር ይግባት። እሷ ናት አማናዊት መቅደሱ። አማናዊት ቤተ መቅደስ ወደ ቤተ መቅደስ ገባች። ቅዱስ ኢያቄም ቅድስት ሐና ከእግዚአብሔር ተቀበሉ፣ መልሰው ለእግዚአብሔር ሰጡ። ካንተ ተቀብለናል መልሰን ላንተ እንሰጣለን ብለው ሰጡ። የተሰጣቸውን ሰጡ። ለምን? እርሷ የተሰጠቻቸው ለነሱ ብቻ አይደለምና፣ እርሷ የተሰጠችው ለሁላችን ስለሆነ ለአዳምና ለልጆቹ ሁሉ የተሰጠች ስጦታችን ናት። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ የሰጠች፣ አዝላ የተሰደደች፣ በማስተማሩ ራት ያልተለየች፣ በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ሰአሊተ ምሕረት ምሕረትን ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ የምታሰጥ አፍጣኒተ ረድኤት ፈጥና የምትራዳ መዝገበ በረከት የበረከት መዝገብ መዝገቡ ለቃል የአካላዊ ቃል የእግዚአብሔር ወልድ መዝገቡ የምትባል እመ አዶናይ እመ ብርሃን እመ ብዙኃን አንቀጸ ብርሃን መሰረተ ሕይወት ናት ቅድስተ ቅዱሳን ድንግል ማርያም እመ ብዙኃን ቤዛዊተ አለ። ለሁላችን ተሰጠች። የሁላችን ነቀፌታ፣ የሁላችን ስድብ፣ የሁላችን ነውር በሷ ምክንያት ተወገደ። ለምን? መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ስለሰጠች። እስቲ በሉ ከኔ ጋር ልጅም በሉ ትወልዳለች። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21። በዚህ ስፍራ ይህንን ቃል የተናገረው ሊቀ መላእክት ቅዱስ ገብርኤል ነው። የተናገረውም ለአረጋዊ ለቅዱስ ዮሴፍ በሕልም ታይቶ በሌሊት ነው። ልጅም ትወልዳለች አለ። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ነው። እርሱ ሕዝቡን ከኃጢአታቸው ያድናቸዋል አለ። የማኅፀኗ ፍሬ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ስለዚህ ስሙን ኢየሱስ ትለዋለህ አለ። ኢየሱስ ብሎ ንባቡን አመጣ። ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት መቤዝው ነው፣ አዳይ ነው፣ መድኃኒት ማለት ነው። ለጊዜው ከቅዱስ ኢያቄም ከቅድስት ሐና ስድባቸው ራቀ፣ ነቀፌታቸው ተወገደ። ልጅ አልነበራቸውም፣ እግዚአብሔር ልጅ ሰጣቸው። ፍጻሜው ግን ከአዳምና ከልጆቹ ሁሉ መርገመ ሥጋ መርገመ ነፍስ ተወገደ። ሞተ ሥጋ ሞተ ነፍስ ራቀ። እርደተ መቃብር እርደተ ሲኦል በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ወደ ሲኦል መውረድ ተወገደ። ለምን? ሕይወትን ወልዳ ስለሰጠች፣ ትንሣኤን ወልዳ ስለሰጠች። ክብር ይግባት ድንግል ማርያም ወላዲተ አምላክ። በሷ ምክንያት ዓለም ዳነ። እንጀራ ያጣን፣ ስራ ያጣን፣ ስራ የፈታን፣ ምናልባት ተምረን ዛሬ ዓለም የውድድር መድረክ ስለሆነ እግዚአብሔር እንጀራ ይሰጣል፣ ስራ ይሰጣል፣ የተሻለ እንጀራ ይሰጣል። እሱን እንለምነው ያድለናል። እንኳን እኛን ትንኝንም በምግብ የማይዘነጋ አምላክ ነው። ፍጥረቱን ቸል አይልም። ጤና ያጣን እግዚአብሔር ጤና ይሰጣል። እኔ ጤናህን እመልስልሃለሁ ቁስልንም እፈውስልሃለሁ ብሏል በትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ።
በየቤቱ በደዌ ዳኛ ባልጋ ቁራኛ ተይዘው የሚማቅቁት ወገኖቻችን፣ በየሐኪም ቤቱ የሚሰቃዩ ወገኖቻችን፣ በየቤተ ክርስቲያኑ ደጃፍ የፈውስ ጥምቀት እየተጠመቁ ደጅ የሚጠኑ ምናልባት አንዳንድ ጊዜ ለበሽታቸው መድኃኒት ያልተገኘላቸው ወይም በሽታቸው ራሱ ያልታወቀላቸው ያልታወቀልን ብንኖር ተስፋ አንቁረጥ። እግዚአብሔር ከማንኛውም አይነት ደዌያችን ይፈውሰናል፣ ጤና መልሶ ይሰጠናል። ብቻ እሱን ተስፋ አድርገን የእግዚአብሔርን ጊዜ እንጠብቅ። ሰዎች በሽታችሁ አይድንም ተብሎ ብለውን ይሆናል፣ ወደ ነቀርሳነት ወይም ወደ ካንሰርነት ተለውጧል ብለውን ይሆናል።